እንግሊዘኛ ላይ ኮንዲሽናል ሴንቴንስ የሚባል ትምህርት አለ። ኮንዲሽናል ሴንቴንስ ብዙዎቻችን የምናውቀው ኢፍ ብሎ ስለሚጀምር ነው አይደለ? ኢፍ ብለው የሚጀምሩ የእንግሊዘኛ ሴንቴንሶች ምን ተብለው ይጠራሉ? ኮንዲሽናል እንላቸዋለን። ምን ያህል ኮንዲሽናል ይገኛሉ? 4 የኮንዲሽናል ሴንቴንሶች አሉን እንግሊዘኛ ላይ። የመጀመሪያው ታይፕ 0 1 ብለን አንጀምርም። ታይፕ 0 ቀጥሎስ ታይፕ 1 ታይፕ 2 ታይፕ 3። ዛሬ ከነዚህ ከአራቱ የመጀመሪያ ሁለቱን እናያለን፣ ታይፕ 0 እና ታይፕ 1። በሁለቱ መካከል ምን አይነት ልዩነት አለ? ብዙ ጊዜ ኮንፊውዝ የሚያደርጉ ትምህርቶች ናቸው ሁለቱን። መጀመሪያ ላይ ሁለት ሴንቴንሶችን እዚች ጋር አስቀምጬላችኋለሁ። the first one it says if you heat water ምን ይላል? it boils ነው የሚለው። if you heat water it boils። ሁለተኛውስ if you heat the water now it will boil። what is the difference? በሁለቱ መካከል ምን አይነት ልዩነት አለ? እንድንገነዘብ የምፈልገው ሁለቱም ኮንዲሽናል ሴንቴንስ ናቸው። ለምን? ኢፍ ብለው ይጀምራሉ። ሁለቱም ኢፍ አላቸው። ስለዚህ ኮንዲሽናል ሴንቴንስ ናቸው። የመጀመሪያዋ ከአራቱ ኮንዲሽናል ሴንቴንሶች ውስጥ ምንድን ነች? ታይፕ 0። የሁለተኛው ደግሞ ታይፕ 1። ታይፕ 0 እና ታይፕ 1 if you heat water it boils if you heat the water now it will boil። ስለዚህ በዛሬው ትምህርታችን ታይፕ 0ን ታይፕ 1ን በደንብ ነጣጥለን ለይተን እንማራለን። ይሄ ትምህርት እንዳለቀ በሁለቱ መካከል ያለውን ልዩነት በደንብ መረዳት ትችላላችሁ። ታይፕ 0 ኮንዲሽናል ከሱን ጀምር እስቲ። ታይፕ 0 ኮንዲሽናል is used to talk about ታይፕ 0 ለምን እንጠቀምበታለን? the first one fact እውነታዎች፣ የተረጋገጡ እውነታዎች እናወራበታለን። ምን ማለት ነው? እንመጣበታለን። ጄኔራል ትሩዝ፣ በዓለም ላይ ጄኔራል ትሩዝ የምንላቸው የሚታወቁ እውነታዎች አሉ። ስለሱ እናወራበታለን። ሳይንቲፊክ ሩል፣ በሳይንስ የተረጋገጡ ህጎች። ሃቢት፣ ድግግሞሽ የሆነ ልምድ ያደረግነው ነገር። ኮዝ ኤንድ ኢፌክት ሶሉሽንስ፣ የሆነ ነገር የሚሆን ከሆነ የሆነ ነገር ይመጣል። ኮዝ እና ኢፌክት። ይችኛዋን ቁልፍ የሆነች ነገር ስለሆነች በደንብ እንድንይዛት ፈልጋለሁ። ምን ይላል? it expresses something that always happens when the condition is met። ስለዚህ if ብለን የምናወራው ኮንዲሽን ምን ካለ? when the condition is met፣ ይሄ ኮንዲሽን የሚሟላ ከሆነ ያ ነገር እንደሚከናወን እርግጠኛ ነኝ። it always happens ብሎ ይነግረናል ማለት ነው። አሁን ምሳሌዎችን እያየን በደንብ እንሄዳለን። ታይፕ 0 ኮንዲሽናል የራሱ የሆነ ስትራክቸር አለው። ስትራክቸሩን ማወቅ እንግሊዘኛችን ትክክል አኩሬት እንዲሆን ያግዘናል። እስኪ እሱን እንይ። ታይፕ 0 ኮንዲሽናል ስትራክቸሩን በማየት እንጀምራለን። ይሄ ስትራክቸር የማን ነው? ታይፕ 0 ብለን የምንጠራው ነው። ስለዚህ በመጀመሪያ ይችኛዋን ልብ ብለን መገንዘብ አለብን። ኢፍ ብላ ትጀምራለች አይደለ? ኢፍ ብላ ትጀምራለች። ከኢፍ አንስተን ይሄኛውን ብናሰምርበት ቀጥሎ ደግሞ በዚህ በኩልም ኮማ ካለ በኋላ ይቀጥላል። ስለዚህ መጀመሪያ ያለችው ምን ትባላለች? ኢፍ ክሎዝ ብላችሁ ጥሯት። ኦኬ። ኮማ ካደረግን በኋላ ያለችውስ ዋነኛው ክሎዝ ነው። ኦኬ። ሜን ክሎዝ። ከፈለጋችሁም አትያዙት። አንዳንዴ ትምህርት ሆኖብን እንዳይቀር እያንዳንዱ ነገር መያዝ ላይጠበቅባችሁ ይችላል። ይሄን ላጥፈው። ስለዚህ ይችኛው የመጀመሪያዋ ኢፍ ክሎዝ የምንላትም ከፈለግን የመጀመሪያዋ ማለት እንችላለን። ቀጥሎ ደግሞ ያለችው ሁለቱም ውስጥ ሲምፕል ፕሬዘንት ነው ያለን ወይም ፕሬዘንት ሲምፕል። ኦኬ። ስለዚህ ሲምፕል ፕሬዘንት ነው የምንጠቀመው። ከታችም ያለው የሚያብራራልን እሱን ነው ማለት ነው። ይሄን እንድንገነዘብ ፈልጋለሁ። የዚህን ስትራክቸር ኤግዛምፕል ልስጣችሁ። የመጀመሪያው ኢፍ ክሎዝ እስከ ኮማ ድረስ ያለን፣ ከዚህ ጀምርና እዚህ ኮማው ድረስ አለን፣ ኮማ ድረስ። እነዚህ በሙሉ ምንድን ናቸው? ፕሬዘንት ሲምፕል ናቸው። አት ዘ ሴም ታይም ደግሞ ኮማ ካደረግንበት በኋላ ያሉት እነዚህ በተመሳሳይ መልኩ ፕሬዘንት ሲምፕል ናቸው። ፕሬዘንት ሲምፕል ምን ማለት ነው? የተለየ ነገር የለውም አይደለ? ሳብጀክት
ብሎ ቨርቧን የሚያመጣ ማለት ነው። ስለዚህ ኢፍ ካልን በኋላ ሳብጀክታችን ዋተር ነች። ፒፕል ዩ እነዚህ ናቸው። ቀጥሎ የመጡት ሪች፣ ከዛ ደግሞ ዶንት ድሪንክ፣ ሚክስ እነዚህ ምንድን ናቸው? ቨርብ ዋን ናቸው። ቀጥሎ እንደዛው ቦይልስ፣ ጌት ጌት እነዚህ ምንድን ናቸው? ቨርብ ዋን ናቸው። ስለዚህ በሁለቱም በኩል የምንጠቀመው ምንድን ነው? ፕሬዘንት ሲምፕል ነው። ምን ማለት ነው የሚሉትን ደግሞ በደንብ እንመጣበታለን። ስለዚህ ዊል፣ ውድ ምናምን እዚህ ውስጥ አይኖርም። ዊል፣ ውድ ምናምን እዚህ ውስጥ አይኖርም ማለት ነው። ብዙ ጊዜ ኮንዲሽናልን ብዙዎቻችሁ የምታውቁት ኢፍ አይ ስተዲ ይልና ካጠናው ፈተና አልፋለሁ አይ ዊል ፓዝ። እዚህ ውስጥ ማን አለች? ዊል አለች። እዚህ ጋር ግን እኛ አሁን እየተማርን ያለ ነው ማን ነው? ታይፕ ዚሮን ስለሆነ ኖ ዊል ኦር ኖ ውድ ኖ ፊውቸር ፎርምስ እዚህ ጋር ምንም አይነት የፊውቸር ፎርም አናገኝም ማለት ነው። እናንብባቸው እስኪ። ኢፍ ዋተር ሪችስ 100 ዲግሪ ሴልሺየስ ኢት ቦይልስ። ውሃ 100 ዲግሪ ሴልሺየስ ሲደርስ ምንድነው? ይተናል፣ ቦይል ያደርጋል አይደል? ይፈላል። ኢፍ ፒፕል ዶንት ድሪንክ ዋተር፣ ሰዎች ውሃ የማይጠጡ ከሆነ they get dehydrated አይደለ? ዲሃይድሬት ይሆናሉ፣ ጥማት ይሰማቸዋል። ይሄ የውሃው መጠን እያነሰ ይሄዳል ውስጣችን ያለው። ኢፍ ዩ ሚክስ ሬድ ኤንድ ብሉ፣ ምናምን ካደባለቃችሁ ሬድ እና ብሉን ካደባለቃችሁ ዩ ጌት ፐርፕል፣ ሁሌ ምን ታገኛላችሁ? ፐርፕል። በደንብ ምሳሌዎችን እየሰጠን እንሄዳለን። ስትራክቸሩን ግን እንዳትዘነጉት። በኢፍ በኩል ያለው በሜን በኩል ያለው በሁለቱም ሳይድ ያለው ማን ነው? ከላይ የተቀመጠልን ፕሬዘንት ሲምፕል እንደሆነ እንዳትዘነጉ ማለት ነው። ኦኬ አሁን የታይፕ ዚሮን እያንዳንዱን ጥቅም በኤግዛምፕል እየዘረዘርን እንሄዳለን። ሶ the first one is ምን ብለናል ቅድም? ሳይንቲፊክ አላለም ወይም ናቹራል ፋክት። ሳይንቲፊክ ወይም ናቹራል ፋክት ምሳሌዎቹን እንይ። if ice melts it becomes water። አሁን ምንድነው? ፋክት ነው አይደለ? በረዶ ሜልት ሲያደርግ ሲቀልጥ ምንድነው የሚሆነው? ውሃ ነው የሚሆነው። ከበረዶ ከፍሪጅ ውስጥ በረዶ ካወጣን በኋላ ምንድነው? ሜልት ያደርጋል፣ ይቀልጣል፣ ውሃ ይሆናል። ፋክት ነው። ይሄ በምንድነው ኮንስትራክት የተደረገው? ታይፕ ዚሮ ያለው ነው። ታይፕ ዚሮ ምን ብለናል? በዚህ በኩል ፕሬዘንት ሲምፕል፣ በዚህ በኩል ፕሬዘንት ሲምፕል ነው ብለናል። እንዴት አወቃችሁ? አይስ ሳብጀክት ነው፣ ሜልትስ ቪ1፣ ኢት ሳብጀክት ነው፣ ቢካምስ ቪ1 ነው። ፕሬዘንት ሲምፕል ዛሬ የምንማረው አይደለም። ፕሬዘንት ሲምፕል ምናልባት አዲስ የሚሆንባችሁ ከሆነ ወደኋላ ሄዳችሁ የቴኒስ ትምህርት ላይ ታገኙታላችሁ። ኢፍ ኢት ሬይንስ የሚዘንብ ከሆነ the ground gets wet። ከዘነበ ሁሌ መሬት መቼም ይረጥባል፣ ግልጽ ነው። if the sun sets it becomes dark። ፀሐይ ስትጠልቅ ምን ይሆናል? ይጨልማል። it gets dark ይጨልማል። ስለዚህ ፀሐይ ስትጠልቅ ይሄ ምንድን ነው? ሳይንቲፊክ ትሩዝ ናቹራል ፋክት ልንለው እንችላለን። የተረጋገጠ እውነት ነው። ስለዚህ ቅድም ምን ብለናል? it always happens we are 100% sure። ምን ያህል እርግጠኞች ነን? እዚህ ጋር 100% እርግጠኞች ነን። ካጠናው ፈተናውን አልፋለሁ ብል 100% እርግጠኛ ነኝ? I'm not I mean I passed the exam። እዚህ ጋር ግን በረዶ ከቀለጠ ውሃ እንደሚሆን 100% sure ነን። ለምን? ሳይንቲፊክ ትሩዝ ነው። እሱን ተገንዘቡ። ጄነራል ሩልስ የሚል ታገኛላችሁ ሁለተኛ ላይ። ጄነራል ሩልስ if you don't study you fail exams። if you don't study you fail exams። ይሄም ኦፍን የሚከናወን ነው። እዚህኛው ሀገር ምናልባት ልታምታታ ትችላለች። ነገር ግን ይሄኛውን እንደምን ተወስዱታላችሁ? ብዙ ጊዜ ሀፕን የሚያደርግ እንደሆነ በቃ ካላጠና ፈተናውን ትወድቃለህ። ይህኛው ኤግዛምፕል ትክክለኛ ለዚህ ቦታ የምትወላት ነው ትችላለች። እመጣበታለሁ። እስቲ ሌሎቹን እንያቸው። if people eat too much sugar። እስቲ ሰዎች ስኳር፣ ጣፋጭ ነገር አብዝተው ከተጠቀሙ they gain weight። ይሄ ኦብቪየስ ነው አይደለ? ጀነራል ሩል ነው። if you exercise regularly you stay healthy። if you exercise regularly you stay healthy። በቋሚነት ምንድነው? ሬጉላርሊ ምን ካደረግ እንቅስቃሴ ስፖርት ከሰራ ምን ትሆናለህ? ጤናማ ትሆናለህ። ምንም ጥያቄ የለውም ማለት ነው። ስለዚህ
ታይፕ 0 የምታጠነጥነው ዞሮ ምን ላይ ነው? ሳይንቲፊክ ትሩዝ፣ ፋክት፣ ጀነራል ትሩዝ እና ደግሞ ሁሌ ሊሆኑ የሚችሉ ነገሮች ላይ ነው ትኩረት የምታደርገው ማለት ነው። በዚህ ብቻ ግን አያበቃም። ታይፕ 0ን ለሌሎችም መጠቀም እንችላለን። ዴይሊ ሃቢት የመጀመሪያው ነው። ጥሩ ኤግዛምፕል ነች። if I drink coffee at night I can't sleep። ለምሳሌ ይሄ የኔ ህይወት ላይ ነው ብንል ማታ ቡና ከጠጣኝ በቃ እንቅልፍ አይወስደኝም። ይሄ ሁሌ በቃ ይሄን ካደረግኩኝ በቃ እንቅልፍ አይወስደኝም ማለት ነው። 100% እርግጠኛ ነኝ። ሁሌ ተደጋግሞ ያየሁት ነገር ነው። if my phone battery dies I charge it. It's obvious። የስልኬ ባትሪ ሲያልቅ እናደርጋለሁ ቻርጅ አደርገዋለሁ። if she finishes her work early she goes home። ይሄ በቃ ሁሌ አሁን እነዚህ ሀቢት ናቸው፣ ሁሌ የሚከናወኑ ናቸው። ስራዋን ከጨረሰች በቃ ቶሎ ከጨረሰች ወደ ቤቷ ነው የምትሄደው ማለት ነው። ዛት ሚንስ ተደጋግሟል፣ እያየን ነው። ሁሌ ስናያት ስራዋን ስጨርስ ወደ ሌላ ቦታ አትሄድም፣ ወደ ቤቷ ነው የምትሄደው ማለት ነው። cause and effect የሆነ ነገር ካደረክ የሆነ ነገር ይመጣል። እኔ እስኪ if you heat oil it gets hot quickly። ዘይትን ሙቀት ከሰጠው በፍጥነት ምንድነው ሞቃት ይሆናል፣ ያቃጥላል። if you don't water plants አትክልቶችህን ውሃ ማታጠጣቸው ከሆነ they die። ይሄ መቼም በቃ የሆነ ነገር ከሆነ የሆነ ኮዝ አለው ውሃ ለማጠጣት። ኢፌክቱ ውጤቱ ደግሞ ምንድነው? አትክልቶቹ ይሞታሉ። if the internet disconnects the video stops። ዩቲዩብ እያያችሁ ነው። ይሄን ዩቲዩብ የምጠቀሙበት ኢንተርኔት ዲስኮኔክት ካደረገ ይሄን ቪዲዮ ይቋረጣል ማለት ነው አይደለም? ስለዚህ እነዚህ በሙሉ ታይፕ 0 ናቸው ብለናል። ታይፕ 0 ሙሉ ትኩረቱ ምን ላይ ነው ብለናል? 100% እርግጠኛ የሆንበት ነገር ላይ ነው ማለት ነው። አሁን ቀጥታ የምናመራው ታይፕ 1 የምንለው ነው። ሶ ታይፕ 1 ኮንዲሽናል ኦር ፈርስት ኮንዲሽናል። 0 ኮንዲሽናል ነው ያየነው። አሁን ፈርስት ኮንዲሽናል ነው። 0 ኮንዲሽናል ላይ ምን ብለናል? ሁሌ እርግጠኛ ነን 100% ምንድነው ሰርቴን ያ ነገር እንደሚሆን እርግጠኛ ነን። ካልበላው ሞታለው። ብሉና ሬድ ከተደባለው ፐርፕል ይገኛል። ውሃ አትክልቶቹን ካላጠጣቸው አትክልቶቹ ይሞታሉ። ምን ያህል እርግጠኛ ነን? ውሃ ካልጠጡ እንደሚሞቱ 100%። ስለዚህ ታይፕ 0ን በሱ ነው የምትይዙልኝ ማለት ነው። ታይፕ 1 conditional is used to talk about real future possibilities. real future possibilities ለወደፊት ሊሆኑ የሚችሉ ናቸው። 100% እርግጠኛ ነን። maybe we are certain or the things are possible to happen around 90%. ምናልባት 90% ላይ እርግጠኛ ልንሆንባቸው እንችላለን። likely situations መሆን የሚችሉ ሊሆኑ የሚችሉ ናቸው። things that can actually happen ማድረግ የሚችሉ አይችሉም አንልም። እኔ ወፍ ብሆን ብል ወፍ ልሆን አልችልም፣ እንደዛ አይደለም። እነዚህ መሆን የሚችሉ ናቸው። ሌላ warning, offer, promise, prediction እንመጣበታለን። it expresses something that might or will happen in the future if the condition is met. ቅድም that always happens ብለናል። እዛኛው ላይ በቃ ምንም ጥርጣሬ የለም። እዚች ጋር ያለችን አንድ ጥርጣሬ ምናልባት ላይሆን ይችላል። የመሆን ቻንሱ በጣም ሰፊ ነው። እንደ ታይፕ 0 እኮ ሰፊ ነው፣ ግን ላይሆንም። ካጠና ፈተናውን ታልፋለህ። ኦፍ ኮርስ ያጠና ሰው ያልፋል፣ ግን ሁሌ አይደለም ነው። ገብታችኋል? ኤግዛምፕሎቻችን በደንብ እናያለን። ስትራክቸሩም ይለያል ደግሞ። ስትራክቸሩ የቅድሙ ምን አስቀምጠናል? ኢፍ ፕሬዘንት ሲምፕል ወይም ሳብጀክት V1 ከኮማ በኋላስ ምንድን ነው የሚመጣው? አሁንም ሳብጀክት V1። ይሄ ነው ስትራክቸራችን፣ ይሄ ነው። እዚህኛው ላይስ ምንድነው? አብረን ነው። ሶ የታይፕ 1 ኮንዲሽናል ፈርስት ኮንዲሽናል ስትራክቸርን በደንብ እንወስድ። የመጀመሪያው ማን ነው? you have got the if clause. if clause if plus present simple ነው። that means ከታይፕ 0 ጋር ተመሳሳይ ነው። ቅድምም እንደዛ ነበር። ልዩነቱ ምንድነው ግን? will ትመጣለች፣ simple future ይሆናል ሜን ክሎዛችን ላይ ማለት ነው። ኤግዛምፕሎቹን እዚህ ጋር እያቸው። if you study you will pass the exam። ስትራክቸሩን በደንብ ይዩት። will አለች እዚች ጋር። እሺ will አለች፣ ከቅድም ይለያል። if it rains tomorrow
ይሄ ሲምፕል ፕሬዘንት ነው። እዚህ ጋር ግን we will stay at home ምናለን will አለችን። በዚህ በኩል ማን ነው ሲምፕል ፊውቸር ነው ማለት ነው። if she works hard she will get promoted እድገት ታገኛለች። ትርጉሞቹ ላይ ጥቅሙ ላይ በደንብ እንመጣለን በኤግዛምፕል። ስትራክቸሩን ግን ይዩት። ስትራክቸሩ በሁለተኛው በኩል በዚህ በኩል ያሉት በሙሉ they are all simple future ናቸው። እሺ ይሄን እንድትገነዘቡ ፈልጋለሁ። which means በዚህ በኩል of course if ካለን በኋላ እንደ ቅድሙ subject v1 ነው። ኮማ ካደረጋችሁ በኋላ ግን ነገሩ ይቀየራል። subject ብላችሁ will የምትባለው ትመጣለች። future መሆኑን ማሳያ ትመጣለች። በዚህ በኩል ካጠናው ስትሉ ሲምፕል ፕሬዘንት ትጠቀማላችሁ። ፈተናውን አልፋለሁ ስትሉ ግን ሲምፕል ፊውቸር ትጠቀማላችሁ ማለት ነው። ኤግዛምፕሎቻችንን እንይ። ኦኬ የመጀመሪያው ሪል ፊውቸር አክሽንስ ኤግዛምፕሎቹን እንይ። if I finish work early I will call you ምን ማለት ነው? ይሄ ስለ ሁል ጊዜ አይደለም የሚወራው። ቅድም ስራዋን በጊዜ ከጨረሰች በፍጥነት ወደ ቤቷ ትሄዳለች። መቼ? ሁሌ ነው። ኦኬ ዴይሊ ሃቢት ብለናል። ይሄ ግን ስለ ወደፊት ነው የምናወራው። ስራዬን ዛሬ ላይ በጊዜ ከጨረስኩኝ እደውልልሃለሁ። በዚህ በኩል ሲምፕል ፊውቸር ነች፣ እሷ እንዳትዘነጉ። ገብቷችኋል? if she comes tomorrow ነገ የምትመጣ ከሆነ we will go to the market ወደ ገበያ አብረን እንሄዳለን። if they invite me I will join the party የሚጋብዙኝ ከሆነ ፓሪውን እቀላቀላለሁ። ስለዚህ የወደፊት ድርጊት ናቸው። መሆን የሚችሉ ናቸው አይደሉም? ናቸው። 90% ምን ማለት ነው? 90% ስራውን በጊዜ ከጨረስኩኝ እደውልለታለሁ። 90% 10% ግን ጥርጣሬ አለ። በሆነ ምክንያት ስራውንም ጨርሼ ላልደውል እችላለሁ። if she comes tomorrow ነገ የምትመጣ ከሆነ we'll go to the market በቃ ከመጣች የመሄድ ቻንስ አለን። መታም ግን ምናልባት በሆነ ምክንያት ባንሄድስ 100% እርግጠኛ መሆን አንችልም። ይሄን እንድትገነዘቡ እፈልጋለሁ። ዋርኒንግ ምን ማለት ነው? ዋርኒንግ ማስጠንቀቂያ። እንደዚህ ታደርግና ምናምን ብለን እናስጠነቅቃለን አይደለ? እስኪ እንየው። if you touch that wire ያንን ሽቦ ከነካ you will get shocked ኤሌክትሪክ እንደሚይዘን ማለት ነው አይደለ? shocked you will be shocked። ስለዚህ ማስጠንቀቂያ ነው። if you drive too fast በፍጥነት የምትነዳ ከሆነ you will have an accident አደጋ ይደርስብሃል። ስለዚህ ዋርኒንግ መስጫ ሆነ ማለት ነው። you see ብዙ ጥቅሞች አሉት። ነገር ግን ሌሎችም ጥቅሞች አሉት። ሐሳቡ ተመሳሳይ ነው። እንደዚህ ካደረክ እንደዚህ ይሆናል። ፕሮሚስ ቃል መግባት ምን ማለት ነው? if you need help እርዳታ ከፈለክ I will support you አግዛለሁ፣ እረዳሃለሁ። you see ፕሮሚስ ነው፣ ቃል ገብቼለታለሁ። if you study with me ከኔ ጋር የምታጠና ከሆነ I will explain everything ሁሉንም ነገር ተንትኜ አብራራልሃለሁ እያልኩት ነው ከኔ ጋር የምታጠና ከሆነ። ስለዚህ I am giving him my word ቃሌን እየሰጠሁት ነው፣ ቃል ገባልሃለሁ እያልኩት። predictions ለወደፊት ትንበያ መገመት። if Ethiopia wins today the city will celebrate ኢትዮጵያ ዛሬ እግር ኳስ ካሸነፈች ወይም some other competition ምንድነው ከተማው በሙሉ celebrate ያደርጋል፣ ያከብረዋል። if the weather improves we'll go hiking if the weather improves አየሩ አሁን ጭጋጋማ ነው፣ እየዘነበ ነው፣ ደስ የሚል ዌዘር አይደለም። ሃይክ ለማድረግ ተራራ ጫካ ለመሄድ የሚመች አይደለም። ነገር ግን if the weather improves የሚሻሻል ከሆነ ግን we'll go hiking እንሄዳለን። we are predicting about the weather we are saying the weather improves so it is just a prediction it may not be true ሊሆንም ላይሆንም ይችላል። ነገር ግን የሚሻሻል ከሆነ እያለ ነው። ግልጽ ነው። ቀጥሎ ያሉትንም እንዴ offer or suggestions ምን ማለት ነው? የሆነ ነገር ላድርግልህ ብሎ ኦፈር መስጠት። if you are hungry I will make you something ረቦ ከሆነ የሆነ ነገር ልስራልህ። ምንድን ነው? የሆነ ነገር ላድርግልህ ነው። we are offering something if you want መፈልግ ከሆነ I will show you the lesson again ለእናንተ ሊሆን ይችላል። if you want I will show you the lesson again about type 0 conditional የምትፈልጉ ከሆነ ወደኋላ ሄደን ስለ ታይፕ 0 ኮንዲሽናል ያሳያችሁ ይችላል። በደንብ ግልጽ ነው ብዬ አስባለሁ። እንቀጥል። እስካሁን ታይፕ 0 ለብቻ ታይፕ 1 ለብቻ በደንብ አይተናል። እናነጻጽራቸው። ኦኬ ታይፕ 0 በዚህ በኩል አለች፣ ታይፕ 1 አለች።
ታይፕ 0 it talks about facts or truths አይደለ? ስለ እውነታ ነው የሚያወራው። ታይፕ 1 ግን ሪል ፊውቸር ፖሲቢሊቲ ስለወደፊት የሚሆን ነገር ነው የሚያወራው እንጂ ሁልጊዜ እውነት ስለሆኑ ነገሮች አይደለም። ሚኒንግ it will always happens ታይፕ 0 ላይ ሁሌ happen ያደርጋል። ታይፕ 1 ላይ ግን it might happen at the same time ደግሞ ላይሆንም ይችላል ብለን ትንሽ እየጥርጣሬ ስላለች ነው። ስትራክቸሩም ግልጽ ነው። ታይፕ 0 ላይ if ብለን ፕሬዘንት ቀጥሎ ፕሬዘንት፣ እዚህኛው ላይ ግን if ብለን ፕሬዘንት እናመጣና ከዛ በኋላ ግን will v1 ሲምፕል ፊውቸር ትመጣለች። ኤግዛምፕል if you heat ice it melts 100% ይሆናል። በረዶ ሙቀት ከሰጠው ሙቀት ካገኘ ሜልት ያደርጋል። if you heat the ice it will melt ማለት ይቻላል። ባይዘው ግን ስለ ሁል ጊዜ አይደለም እዚህ ጋር የምናወራው። ስለ ምንድን ነው የምናወራው? ስለ አሁን ሲቹዌሽን። ይችኛው ምንድን ነች? ጄነራል ነች። በአጠቃላይ ሁሌ በረዶ እንትን ካለ ይቀልጣል። እዚህ ጋር ግን አንተ የኛውን በረዶ ስፔሲፊክ ነው። ኦኬ ጄነራል አይደለም። ስፔሲፊክ ማለት ስለሆነች በረዶ ነው የምናወራው። if you heat the ice ዘምትለው ራሱ ይገባችሁ ስፔሲፊክ ስለሆነ ስለምትታወቅ በረዶ ነው። it will melt። በደንብ ተረድታችሁታል ብዬ ነው የማስበው። ስለተከታተላችሁኝ ቴንክ ዩ። አሁን ቀጥታ ጥያቄዎችን አብረን ፕራክቲስ እናደርግ። ኦኬ ፕራክቲስ እናደርጋለን። ኦኬ አሁን ፕራክቲስ ማድረግ ይጠበቅብናል። ቀላል ነው፣ አይከብድም። አሁን ሁለት አይነት ኮንዲሽናል አይተናል። አይደንቲፋይ ዘ ታይፕ ኦፍ ዘ ኮንዲሽናል ሴንቴንስ። 4 ሴንቴንሶች አሉን። ታይፕ 0 ነው፣ ታይፕ 1 በጣም ሲምፕል ነው። የመጀመሪያው እስቲ ታይፕ 0 ነው፣ ታይፕ 1 if you press this button the TV turns on። ይሄ ምንድን ነው? ይሄን በተን የሚነካ በተን አለ። እሱን ከነካው ቲቪው ይበራል። ይሄ ታይፕ ስንት ነው? ታይፕ 0 ኮንዲሽናል። ለምንድን ነው ታይፕ 0 ያለው? ታይፕ 0 if you press this button simple present ነው። the TV turns on simple present ነው። በሁለቱም በኩል simple present ታይፕ 0 ነው። ከዛ ደግሞ የምናወራው ስለ ሁል ጊዜ ነው። ሁሌ ይሄን በተን ከነካው ቲቪ ይበራል። 100% እርግጠኛ ነን ነው። 2 if it rains tomorrow we'll cancel the trip። ማስከተል የምናወራው ደግሞ ስለ ወደፊት ድርጊት ነው አይደለ? if people eat well they stay healthy። ምንድነው? ስለ ሁል ጊዜ ነው የምናወራው። ሰዎች በአግባቡ ምግባቸውን ከበሉ ጤናማ ይሆናሉ። ይሄ ምንድነው? ታይፕ 0 ነው። if you don't hurry you will miss the bus። ዊልን ካያችሁ ዋን ነው። ፕላስ ደግሞ የምናወራው ስለሆነ ስፔሲፊክ ስለ ወደፊት ድርጊት ነው። ማፈጥን ከሆነ ባሱ ያመልጥሃል እያለን ነው ማለት ነው። ለእናንተ የምሰጣችሁ የቤት ስራ አለ። እሱን ላሳያችሁ። የእናንተ የቤት ስራ ይሄ ነው። መለየት አይደለም ታይፕ 0 ይሁን ታይፕ 1 ይሁን። ከ1 እስከ 4 እዚች ጋር የምትሞላ ባዶ ቦታ አለች። እንዴት እንሙላው? if you exercise every day you dash feel better። በየቀኑ ኤክሰርሳይዝ የምታደርግ ከሆነ ጥሩ ስሜት፣ የተሻለ ስሜት ይሰማል። አሁን ይሄ ታይፕ 0 ነው፣ ታይፕ 1 ይሄ ታይፕ 0 ነው። እኔ ለስራት አንደኛዋል። ከዛ ታይፕ 1 ከሆነ ታይፕ 0 ከሆነ እዚህ ጋር v1 ነው መምጣት ያለበት። ሲምፕል ፕሬዘንት ነው መሆን ያለበት። ስለዚህ ዩ ብላችሁ ራሱኑ ፊል ነው የሚሆነው ማለት ነው። v1 ስለሆነ መምጣት ያለበት። እሺ ሲምፕል ፊቸር እንትን ታይፕ 1 ቢሆን ኖሮ ግን you will feel better if you exercise today ብኖሮ እንደዛ ነው። ስለ ዛሬ ባወራ ዛሬ ኤክሰርሳይዝ ካደረክ ወደ በኋላ ጥሩ ስሜት ይሰማሃል። አሁን ይሄ ምንድን ታይፕ 1 ነው። ስለ ሁል ጊዜ ስለ ዴይሊ ሃቢት አይደለም የምናወራው። ሌሎቹን ሞክሩ ከ2 እስከ 4 ከዛ ኮሜንት ሴክሽን ላይ አስቀምጡልኝ። if I see her today ዛሬ ማያት ከሆነ I dash tell her the news። ምንድነው? ታይፕ 0 ታይፕ 1 if water freezes it dash become ice if the teacher is late we dash wait። እነዚህ ሰርታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኖቱ ዛሬ እናንተን ያስተማርኩበት ኖት ቴሌግራም ቻናላችን ላይ ሰዋሰው አካዳሚ የሚለው ላይ ተቀምጦላችኋል። ገብታችሁ ማግኘት ትችላላችሁ ማለት ነው። ያልገባችሁም ነገር ካለ ኮሜንት ሴክሽን ላይ ወይም ደግሞ ቀጥታ እኔን ቴሌግራም ላይ ሪች አውት አድርጋችሁ ጠይቁኝ። ኔክስት ታይም ሌላ ትምህርት ይዘን እንመጣለን።